አስተያየታቸውን ከሰጡ ነዋሪዎች መካከል አቶ ተመስገን ኮሮና አቶ ወንድሙ ሼቤ እንደተናገሩት በከተማው ህገወጥ የመሬት ወረራ ጋር በተያያዘ ህዝቡ በየመድረኩ ጥያቄ ሲያነሳና ምላሽ ሲጠብቅ እንደነበር እናም በአሁኑ ሰዓት የከተማውም ሆነ የዞኑ አስተዳደር በህገወጥ መሬት ወረራ ላይ መውሰድ የጀመረው ህጋዊ እርምጃ የሚበረታታ መሆኑን ጠቅሰዋል። የተጀመረው ህግን የማስከበር እርምጃን በማጠናከር ህግ ተላላፊዎችን በህግ ተጠያቂ እንዲሆኑ የሚደረገው ስራ ቀጣይነት ሊኖረው ይገባልም ብለዋል። ህብረተሰቡም ከመንግስት ጎን በመሆን የበኩሉን ድጋፍ ሊሰጥ ይገባል ሲሉም አስተያየታቸውን ሰጥተዋል። የሆሳዕና ከተማ ማዘጋጃ ቤት ስራ አስኪያጅ አቶ ተሾመ አናሞ በበኩላቸው በከተማ አስተዳደሩ በ3 ክፍለ ከተሞች ህዝቡ የመልካም አስተዳደር ጥያቄ ካቀረበባቸው የ404 እጣ መሬቶች ጉዳይ ምላሽ ለመስጠት በተደረገው እንቅስቃሴ 232 እጣ መሬቶች ክፍት መሆኑን ጠቁመው 37 እጣ መሬቶች ህጋዊ ሰነድ ሳይኖራቸው ግንባታ ባካሄዱ ግለሰቦች ላይ እርምጃ እየተወሰደ መሆኑን ገልጸዋል። እርምጃ የተወሰደባቸው መሬቶችም ወደ መሬት ባንክ በማስገባት ቀሪ ስራዎች በተጠናከረ መልኩ እንደሚሰራም በማከል የከተማ አስተዳደሩ ከንቲባ አቶ ታረቀኝ ሆሴ በ2004 ዓ.ም የክልሉ ስነ ምግባርና ጸረ ሙስና ኮሚሽን አጣርቶ ወደ መሬት ባንክ እንዲገባ ባስቀመጠው አቅጣጫ መሰረት በሼች ዱና በአዲስ ከተማና በጎርፍ ሜዳ ክፍለ ከተሞች የሚገኙ 8ቱም ቀበሌያት የተሳሳተ የመሬት ማስረጃ በመጠቀም በህገ ወጥነት የተገነቡ ግንባታዎች ላይ እርምጃ እየተወሰደ መሆኑን ጠቁመዋል። በቀጣይም የከተማ አስተዳደሩ ህገ ወጥነትን ለመከላከል በሚደረገው እንቅስቃሴ ህብረተሰቡ የበኩሉን ድጋፍና ትብብር በማድረግ አጋርነቱን ሊገልጽ ይገባል ማለታቸውን የሀዲያ ዞን ባህል ቱሪዝምና የመንግስት ኮሚኒኬሽን ጉዳዮች መምሪያ ዘግበዋል።